በክልሉ ቦንጋ ከተማ በተደረገው ተመራጮችን ባሳተፈው የውይይት መድረክ የተገኙት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እንደገለጹት ፓርቲው በስድስተኛው ሀገራዊ ምርጫ ለሕዝብ የገባውን ቃል ሕዝቡን በማሳተፍ ደረጃ በደረጃ ጥያቄዎችን እየመለሰ መጥቷል። አሁንም ፓርቲው ሰባተኛ ጠቅላላ ምርጫ በድል በማጠናቀቅ የተቀናጀውን የለውጥ ጉዞ ለማስቀጠል በሚያደርገው ርብርብ የሕዝብ ተሳትፎ ወሳኝ ነው ብለዋል። በስድስተኛው የምርጫ ዘመን ሁላችንም በተሰጠን አደራና ተልዕኮ መሰረት በህዝብ ውክልና ቦታዎችም ያለን እንደ ህዝብ ውክልና በክልልም በህዝብ ተወካዮች ምክር ቤት ቦታዎች ላይ እንደዚሁ ደግሞ በአስፈጻሚ አካላት በፌደራል በአዲስ አበባ ከተማ አስተዳደር እና በክልልና በተዋረድ ባሉ መዋቅሮችም ያለን ባለን ቦታ የፈጸምናቸው የሰራናቸው ያከናወናቸው ተግባራት በጋራ የምናስታውስበት የምንዘክርበት መረጃ የምንለዋወጥበት መድረክ ነው። ይሄ ዋና ጥቅሙ ቀጣይ መንግስት ሆነን እንደ ፓርቲ ብልጽግናን ወክለን መሪነት ቦታ በምንይዝበት ሰዓት ያንን ለመያዝ በሚደረገው ጥረት ውስጥ ወደ ህዝባችን በቅድመ ምርጫ ወቅት ስንቀርብ የምናነሳቸው ባለፉት 5 ዓመታት እነዚህ የናንተ ጥያቄዎች ነበሩ፣ እነዚህ የናንተ የመልካም አስተዳደር ጉዳዮች ነበሩ፣ እነዚህን ጥያቄዎች በዚህ ደረጃ ፈተናቸዋል፣ በዚህ ደረጃ ምላሽ ሰጥተናቸዋል፣ እዚህ ደረጃ አድርሰናል ብለን ከህዝባችን ጋር ለመግባባት ለህዝባችን መረጃ ለመስጠት ትልቅ አቅም የሚፈጥር በመሆኑ ነው። በክልሉ ባለፉት ዓመታት በመንግስትና በፓርቲ መሪነት በተለይ በሰላምና ጸጥታ ዘርፎች የተከናወኑ ስራዎች አበረታች ውጤቶች ተመዝግበዋል። በመሆኑም በሁለቱ ምክር ቤቶች የቀረቡ እጩ ተወዳዳሪዎች በመንግስት የተቀመጡ እቅዶችን ለማሳካትና ምርጫው ሰላማዊ ሆኖ እንዲጠናቀቅ መረባረብ እንዳለባቸውም ርዕሰ መስተዳድሩ አሳስበዋል። የቅድመ ምርጫ ወቅት ነው። እንደ አንድ የብልጽግና ፓርቲ እጩ በቅድመ ምርጫ ወቅት በምርጫ ጊዜና ከምርጫ በኋላ ባሉት ጊዜያት እንደ የብልጽግና ፓርቲ እጩ ከእያንዳንዳችን ምን ኃላፊነቶች ይጠበቃሉ? ምን ማድረግ አለብን? የሰባተኛው ሀገራዊ ምርጫ በጣም ነጻ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ተልዕኳችን እንዴት እንወጣ? ከመራጭ ህዝባችን ጋር በዚች ባለችን 2 እና 3 ሳምንታት ውስጥ የምናደርገው ግንኙነት ምን መምሰል አለበት? አንዳንድ በየአካባቢው ደግሞ እኛ በምንወክልበት አካባቢ ያሉት ጉዳዮች ካሉ እነዛን ጉዳዮች ከሁሉም ማህበራዊ መሰረት ጋር በቂ መቀራረብ በቂ ምክክር በማድረግ በጊዜ መፍታት እንዲያስችለን በእነዚህ ጉዳዮች ላይ አጠቃላይ ከቅድመ ምርጫና ድህረ ምርጫ ወቅት ላይ የኛን ተልዕኮ ማላቅና ከፍ ማድረግ በሚያስችሉ ጉዳዮች ላይ የጋራ አረዳድ እንድንይዝ የተሰናዳ መድረክ ነው። የአብሮነት እሴቶችን በማጎልበት ሰላምና ልማትን ለማስቀጠል የጋራ ምክር ቤት የፖለቲካ ፓርቲዎች እንዲሰባሰቡና እንዲመካከሩ መድረኮችን በመፍጠር በዲሞክራሲያዊ ስርዓት ግንባታ ሂደት የበኩላቸውን አስተዋጽኦ እንዲያበረክቱ ተደርጓልም ነው ያሉት።